ሊናም ቢሆን ከኔ ጋር አቁመን ነበር፣ ተለያይተን ነበር። አልፈልግሽም በቃ ተለያይተን ጨርሰን ነበር። ልክ እዛ ዲስኮስ በጣም የምታምር እህቴ ከባሏ ጋር የተጣላችባት ልጅ ልክ እሷን ስጠብስ ይርጋለም የሚባል ቤት ውስጥ ሊና አልቅሳ ሕፃናት ምናምን ብላ ወደ እኔ ህይወት ተመለሰች። ስለምወዳት ሐቁን ነው ስለምወዳት ስለነበረ በጊዜው ተመለስኩ ወደ እሷ። ሊናና ልጅቷ አይገናኙም። ያችኛዋ በጣም ትበልጣታለች በሁሉም ነገር። ከዛ ሊና ወደ እኔ ህይወት ተመለሰች። ትቻት ነበረ። ገብቶሻል? እህቴና እሷ አይዋደዱም፣ አይጥና ድመት ናቸው። ግን ከእህቴ ጋር ይሄ የዛቻ ነገር ምናምን የጀመረው ምን እንደሆነ ልንገርሽ። እኔ ሚኪ የሚባልና እሷ ሌና ሆነን የሄደን በመኪና እህቴ እንዳጋጣሚ የሆነ ቢኒያም ከሚባል ባለ ታክሲ ጋር ከኋላችን ነበረች። መሀል አደባባይ መሀል አስፋልት ላይ ሊና በሩን ከፍተው ዘላ ወረደች። ሆን ብላ በዛ ሆን ብላ እሷ እንዳደረገችው አወቀች ማለት ነው። የዛኔ ምን አለቻ? የወንድሜን ህይወት ለማበላሸት የማይሆን ድራማ የምታረጊ ከሆነ ከኔ ጋር እንላቀቅም የሚል ወደ ንግግር ውስጥ ገቡ። እንደዛ ብላ ግን እህቴ እንደዛ ለእኔ ደግፋ ስትመጣ ምንድን ነው ያልኳት? አያገባሽም። ምክንያቱም እህቴም ውሸታም ስለሆነች፣ እህቴም በጣም ውሸታም ናት፣ እሷም በጣም ውሸታም ናት። ሰርቆ እንደዚህ አናቅም ነበር እንደዚህ ድብና አድርገው ያውቃሉ፣ እንደምሰራ ያውቃሉ። ጣፍጧቸዋል፣ ብሩ ይበላሉ። 4 ዓመት ሙሉ አባትየውም ሊናም ሙሉ ቤተሰቧ ያውቃል። ሰላም የምትልሽ ከቤት ውስጥ ሻንጣ ይዞ ምናምን ሻንጣ የሚባል ይዤ አልሄድኩም። ሰላም ጀርመን ሀገር ሆና ባሏ ሲሞት በባሏ ስም ነው ሮሌክስ ደግሞ በሰው ስም ሆኖ መሸጥ አትችልም። ሊብሬ ማለት ነው። ገባሽ? ስለዚህ ሰላምም ጥቅም ፈልጋ ትርፍ ፈልጋ ነው ሰዓቱን የሰጠችኝ፣ መሸጥ ስለማትችል። አባትየው ጀርመን ድረስ ሄዶ ነው ሰዓቱን ያመጣው። ይሄ የሌለ ድራማ በማልሽ ከእሷ ጋር ብዙ ማልስማማው ነገር ሰው በማልቀስ ለማሳመን የምትሮጠው ነገር አለ። በማልቀስ በማለት ሰው ማሳመናት ሀቢባ፣ ለሴት ተቋርቁረሽ በምትለጥፊው ነገር መብትሽ ነው፣ ደግፈዋለሁ፣ አርጊው፣ ትክክል ነሽ። ገባሽ? እኔ የምፈራው ነገር የለም። የምፈራው ነገር የሌለው ለምን እንደሆነ ታውቂያለሽ? ምክንያቱም ህግ ማለት ዝም ብሎ ሄደሽ አልቅሰሽ ስለጠቆምሽ ወይንም አልቅሰሽ የ7 ወይ 8 ወር ፎቶ ስላሳየሽ አይፈርድም። ህግ አካሄድ አለው። ህግ ብዙ መንገድ አለው። ገባሽ? አታውቅም። አሁን ፖሊስ እኮ አክሰፕት ነው የሚያደርገው። ምክንያቱም ፖሊስ ቃል ይቀበላል እንጂ ፖሊስ አይፈርድም እኮ አይፈርድም ፖሊስ። ይሄ ሁሉ አገር ሄዶ እንደዚህ ድራማ ለመስራት አያስፈልግም። ግን ወደ ሰዓቱ ልመለስልሽ። ባልየው ሲሞት ከልጆቹ የአባትየውን ልጆቹና የልጆቹ እናት የአባትየውን ውርስ ሲወስዱ ከሰላም ሰዓቱን ደበቀች። ለምን? በባሏ ስም ነው። ከዛ እንዳትታሰር ከተያዘች በጣም ችግር ስለሚፈጠርባት አባቷ ጀርመን ድረስ ሄዶ ለምን አስወረድሻት ሳራን? ምክንያቱም ብዙ ነገር ስላለ አላስወረድኳትም። ኔትወርኳን የነቀላት ተመልሳ ትገባለች። አላስወረድኳትም። አስገባ። እሺ። ከዛ ሰዓቱን አባቷ ሄዶ ነው ያመጣው ከቤት ውስጥ ሻንጣ ምናምን። እኔ ሻንጣ ይዤ የምንጠለጠል ወንድም አይደለሁም። ገባሽ? የ100 ሺህ ብር እና የ150 ሺህ ብር ሮሌክስ ሰዓት ይዤ ሻንጣ ከቤት ውስጥ ይዤ አንጠልጥዬ አልወጣም። በጣም የሚያስቅ ድራማ ነው። ልጅቷ አንድ አጋጣሚ ሆነ ሻንጣው እኮ ታዲያ ሮሌክስ አንተ የምትለውን ሮሌክስ እና ዳይመንዶች በመድኃኒዓለም ከዛ በፊት 6 ወር ምናምን 4 ወር በፊት ነው እቃውን የላከችው ከጀርመን። የምን ሮሌክስ እና ዳይመንድ ሻንጣ ውስጥ አድርጋ ሄርመዝ ቦርሳና ምንድነው ጉቺ ምናምን ቦርሳ አንጠልጥላ እሱ እንዳይሰረቅባት አንጠልጥላ ኢትዮጵያ ይዛ ሄደች እና እንደ አይነት ድራማ ነው የምታምኘው እንዴ? ሻንጣዋን እኮ ነገርኩሽ። ይዛ የምትሄደውን ሻንጣ ውስጥ እንዳለ ቦርሳዎቿን፣ ሄርሜዝ ቦርሳ ነበራት፣ ሄርሜዝ ቦርሳዋን የሚያስፈልጓትን ንብረቶች በጠቅላላ ጨቅጭቃ ነው ወደ ኢትዮጵያ ይዛ ሄደችው። ሀቢባ እንደዚህ እኮ በድራማ እንዴት አወቅ ይዛ እንደሄደች? በርብርህ አውቀህ ነው አይደለ? በርብርህ አውቀህ ስታጣው ጊዜ ነው ዩሲ ገና ጉዳይ በራስህ ተለፍልፈህ ታወጣዋለህ። ያወሩ አይደለም ሊና ያለሽ እኛ እየሰማን ነው። እስከ መጨረሻው እንስማው፣ አታቋርጭው። በሰዓቱ ሊናና ሰላም አያወሩም፣ ጸብ ናቸው፣ አያወሩም። ገባሽ? ሊና ሶፋ ላይ ተኝታ ሰላም ሻንጣዎቿ ምናምን እያስተካከለች ዞር ብላም አላገዘቻትም። እና ሰላምን እኔ ሄጄ እንኳን ላገዘች ስላት ኖ ነው ያለች። ግን ቆሜ ሻንጣዎቿ ውስጥ እቃዋን ስትሞላ ስጠቀጥቅ ነበር። አንድ ሻንጣ የተቆለፈ ሻንጣ ነው ትታ የሄደችው። እሱም ሻንጣ አልተነካም፣ እዛው ቤት ውስጥ ነበር የነበረው። ግን
የዛኔ አይደለም ከነሻንጣ ሰዓቱ ምናምን የሚባል ድራማ የተጀመረው። ሰዓቱ ከዛ በፊት ከ4 ወርና ከ5 ወር በፊት ነው አባትየው ጀርመን ድረስ ሄዶ ያመጣው ሰዓቱን። ምክንያቱም ሰዓቱም ተሰርቆ ነው። ገባሽ? የተሰረቀ ደግሞ መስረቅ ሐላል ነው ለእኔ። አይዶን ነው የባሏ ንብረት የባሏ ንብረት እንደተሰረቀ የባሏ ንብረት አይደለም። የባሏ ንብረት የሚባለው ባለትዳር ስትሆን ነው። ሞተ እና ቢሞትም ባልየው ሚስትና ልጆች አሉት። ሚስትና ልጆች ውሽማ ነው። አዎ ውሽማ ነው። ልጨርሳ ለምን ታወራለች? ከዚህ በኋላ ታቋርጥህን ልሽ አዳምጪኝ። ባሏ ገዝቶላት ሊሆን ይችላል፣ ግን ባሏን እሷንም ስላላመናት በስሙ አልገዛላት። ገባሽ? በስሙ አልገዛላት። በስሙ ነው ገዝቶ የሰጣት። በስሙ ለምን ገዛት? የሆነ ቀን ትታው ብትሄድ ለመቀማት ይመቸዋል ማለት ነው። ማስቀረት ይችላል። ሊብሬ ያለው ያዘጋዋል። ይሄ ሮሌክስ ነው፣ ሴኮ ወይንም ሲቲዝን የሚባል ሰዓት አይደለም። በህግ በስርዓት ነው የምትገዢው። ስለዚህ በስሙ ነው የገዛው። በስሙ ስለገዛው እሱ ስለሞተ ምንም ማድረግ ስለማትችል ልጆቹ፣ ሚስቱ እና ልጆቹ ደግሞ ቤታችንን ለቀሽ ውጭ ብለው በፖሊስ ቀነ ገደብ ተሰጥቷት ምናምን ነው ስጠብቅ የነበረው ይቺ ልጅ። በዛ መሃል እንዳትያዝ እቃው እንዳያዝባት የታምራትን የሊናን አባት ልከን አስመጣ ነው እንዲቀየርላት። ከዛ እኔ ጋር ሌላ ቢዝነስ ውስጥ ገብተው የ12500 የነበረው ሰዓት በሌላ ወደ 94000 ብር ወዳደገ ሰዓት ገባች። አብረውኝ ይሰሩ ነበር ሁለቱም። የስዊድን በምሰራው ቢዝነስ ግሩፕ አለን። ሆሳፕ ላይ ግባና እልክልሻለሁ። የተጻጻፍነው ጠፍቷል፣ ግን እንትኑ እስካሁን አልጠፋም። ሊንኩ ሊና ምናምን የሚል እኔ ሰላም ሊና የምንላላክበት እቃ ሲመርጡ ኢዛቤላ ፍራንኬ የልብስ አይነት የጫማ አይነት ምናምን የሚመርጡበት አፕ ነው። ገባሽ? እና እስከ ዛሬም እኔ ሲጀመር ትደፍረኛለች እንጂ የምደፍራት ሴት አይደለችም። እኔ ሊናን አልደፍራትም። ሴክስ ማድረግ አልወድም ነበር ከሷ ጋር ጸብ ነበረን ሁሌ። አይ አልወድም ነበር፣ ግልጹን ነው የምነግርሽ። አልወድም፣ አላረግም ከሷ ጋር ሴክስ። ይቅርታ እንዴ ሳራ፣ ከቲክቶክ ውጪና ዩቱብ ወይንም ፌስቡክ ደርሰሽ ነይ። ኢንቫይት ባደርግሽም ገዝት ደጋግሜ እየመጣልሽ አይደለም፣ ቢኮዝ ኔትወርክሽ ሃንግ አድርጓል። ውጪና ከቲክቶክ እንደ አዲስ ግቢ ሪፍሬሽ እንዲያደርግ። ቴንክ ዩ። እሺ ያልሽ ሴክስ እንኳን ማድረግ ያስጠላኝ ነበረ ከሷ ጋር። የእውነቴን ነው የምነግርሽ። እኔ ሚኪ ለሚባለው ታክሲ ግልጽ አድርጌ ባፌ ከእሷ ጋር ሴክስ ማድረግ ሁሉ ነው የሚያስጠላኝ አልኩት። በቃ ስላስጠላኝ። ምክንያቱም በጣም 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 ኔጌቲቭ ናት። በቃ በፍቅር ታሪክ ይሄ የማያስማማን የማያግባባን ነገር ነበረ። ይሄ እንደዚህ እንደሚሰራ አላቅም ነበረ፣ እንደዚህ እንደሚሰራ አላቅም ነበረ። ድብና አርገው ያውቃሉ ሁለቱም ያውቃሉ። ድብና አርገው ነው የሚያውቁት። ኦኬ ምን መሆኑን አላቅም። ሻንጤ ውስጥ ተከተው ነው ምናምን አደለም። ስዊድን ውስጥ እንደዚህ ኤርፖርት ስትወጂ ከተያዘብሽ ከየት ነው ያመጣሽው የስራ እንደሆነ ካምፓኒ ከሌለሽ ምን ከሌለሽ ሬስቶራንት ውስጥ ምግብ የሚሰራ ሰውዬ በዚህን ያህል ደረጃ ያለ ሰዓት እጄ ላይ ቢገኝ ይወርሱታል። መኪና ተወርሶብኛል፣ የ1 ሚሊዮን ከምናምን መኪና ተወርሶብኛል። ያውቃሉ፣ ሁለቱም ያውቃሉ። መኪና ተወርሶብኝ ቶሎኑ ብያቸው እንደመጡ ያውቃሉ ሁለቱ። ይሄ ሳላቅ ነው የመጣሁት እንደዚህ ነው የመጣሁት ምንም ድራማ አያስፈልገውም። ድብና አድርገው ያውቃሉ። ገባሽ? ግን እኔ ሊናና እሷን ለማለየት የሰራሁት ድራማ የለም። ሁለቱ ራሱ ሲጀመር በድራማ ነው ህይወታቸው የነበረው። በቃ በጣም ነው የሚጣላሉት። አይዋደዱም። አንተ ቮይስ አላሰማሃትም? ሳራ ስታማት ሊናን ቀድተክ ቮይሷን አላሰማሃትም? አዳምጪ ልንገርሽ። እኔ እመጣልሻለሁ፣ ወደ ሁሉም እመጣልሻለሁ። ሊናን ሳያት ለሳራ በጣም ኔጌቲቭ ናት። ሳራን ሳያት ለሊና በጣም ኔጌቲቭ ናት። ገባሽ? አሁን በዛ ኔጌቲቭ ነገር ብቻ ነው የማየው። አሁን በሰዓቱ እኔ ሊናን ወዳታለሁ። ገባሽ? ሳራ ስትለኝ ለሊና ያሰማዋት አትሆንህም አቆም ከሷ ጋር ስትለኝ ምናምን ቀድቼ አሰምቻታለሁ። ምንም ግልጽ ነው። ሌላ ኔጌቲቭ ነገር አይደለም ያሰማዋት። አበቃ አትሆንህም ከሷ ጋር አቆም የሚል ነገር አሰምቻታለሁ። ገባሽ? ጸቡ መነሻው ግን ዋናው ምክንያት ነገርኩሽ እኮ። ዋናው ምክንያት የተጀመረው እኔ የሚሰሩበትን ቦታ ካወቅኩ በኋላ ነው። አንቺን ያሳወሽው አይጥና ድመት ሆኑ።
አይጥና ድመት ማለት አንተ የሚሰሩበትን ቦታ ብታቅ ምንድን ነው ችግሩ? መብታቸው ነው። በገዛ ገላቸው የራቁት መብታቸው ነው እኮ። እሷም ሚስቴ ነበረች። ይኸውልሽ አንድ ነገር ልንገርሽ፣ የልጇ አባት እንኳን የወለደላት የልጇ አባት እንኳን በእንደዚህ አይነት መንገድ ነው የተለያዩት። ሊና አይደለም መተሻት ለፖሊስ ሳትናገር ይቀርና የልጇ አባት አንገቷን ስለያዛት ነው በፖሊስ እንዳይመጣ ያስደረገችው። ይሄ ጣሊያን ነው። 100 ብር ከፍለሽ ነው የምታስገዲው፣ 10 ብር ከፍለሽ ነው ለምን አንቺ ስታስብ መጣክልኝ። በጣም ጥሩ። ወደ ዋናው ጥያቄ ልምጣልሽ። እኔም ለዚህ ድብደባ ነው እኛ ዋናው ጥያቄያችን። አዳምጪ ልንገርሽ፣ ነገርኩሽ እኮ ሊናን እንኳን ደብድበሻት አይደለም አልኩሽ እኮ። አንገቷን ከያሻት እዛ ብሔር ምስክሬ ነው። አንገቷን ከያሻት ፖሊስ ነው የምጠራብሽ። ተይውና ሰውነቷን ከነካሽው ይጠቁራል። በጣም በእህቶቿ ህይወት ስላስፈራራካት ነው ፖሊስ ያልጠራችው። አንቺ እንዴት አይነት ድራማ ነው? የትኛው እህቶ? እኔ ጋር ስልክ እያወራች ነው የመታት። እኔ አለሁኝ። እኔና ሚኪ ጋር ስልክ እያወራች እኔን ራሱ ሰድበኸኛል። ትክዳለህ? እንዲያርገሃት ከበቃም በኋላ ደግሞ ጭራሽ እኔ ሀቢባ ከዚህ በኋላ ተራው ሳይደርስ ሚዩት የሚያበራ ሰው ነቅ እያስወርዳለሁ። በጣም ከትልቅ ይቅርታ ጋር ሚዩት ማንም ሰው እንዳይፈታ አዳምጪኝ። እሺ አሁን እንደዚህ ብላ የሚያስለፈልፋት ፓስፖርቷን ልካልኝ፣ የወደቀ ፓስፖርት ልካልኝ እንድልካት ፈልጋ ካትስከፊ አትሄጂም አልክሽም ብዬ ስላልኳት ነው እንዲህ የሚያንጨረጭራት። ስመታት ሰማ ምናምን ለሚለው ተይው ሊና። እኔ ዛኔ ይሄ ይመታኛል ምናምን ላለችው ማለት ነው ወንድሟ ትናንሾች ናቸው ላለችው በሬ የሚያክል ወንድም ነው ያላት። 20 ዓመቱ ነው። በጣም ትልቅ ነው። በጣም ግዙፍ። ኦኬ እንግዲህ አንቺ አስቢው፣ ዝም ብለሽ አስቢው። እናቷ፣ እንጀራ እናቷ፣ አባቷ፣ ወንድሟ፣ እህቷ አንድ ቤት ውስጥ እየኖርን ህፃን ልጅ ያለችበት ቤት ውስጥ እኔ ልመታት፣ ከዛ እሷ እየፈራች ለእህቶቿ ፈርታ ዝም ስትል ማለት ነው። ለምን የማይመስል ነገር ማውራት ያስፈልጋል እንዴ? ለምን የማይመስል ነገር ማውራት ያስፈልጋል? እጇን ቆርጣ ታውቃለች። እንደዚህ ገዝግዛው ቆርጠዋለች። ሀቢባ ጥለህን እሱም ነግራናለች። የኔ ጥያቄ ሀጂ እንዲያንተ ማዳምጠኛ ይህን ፎቶ ምንድን ነው ታዲያ? ኬት ይመጣል? እኔ አልመተዋት። ማን መቷት ነው? የዛኔ ተመታ ተዘርፋ ሆስፒታል ተኝታ ነበር። ሆስፒታል ድረስ አባቴ አያውቅም ምናምን ላለችው ደግሞ ደውዬለት አባቷ በሩጫ መጥቶ ነው የወሰዳት ወደ ሆስፒታል። በሩጫ መጥቶ ወደ ሆስፒታል የወሰዳት አብረን። እኔ የሰዓቱ ዶክሜንት ጠፍቶብኝ ስላልነበረ ፖሊሶች ከመጡ እንዳልሄድ ብለ ለም ተናግረሻለሁ፣ ያው ቃሌን ሰጥቻለሁ፣ እናግዝሻለን ብለውኛል፣ ደብድበውኛል። ሀቢባ አንድ ነገር ልንገርሽ፣ እንደዚህ አይነት ደረጃ ካደረግኩኝ 2 ወር ከሆነ ከጠፋው ምን ካልኩኝ ለምን እስከዛሬ የት ነበሩ? ለምን አልተናገሩም እስከዛሬ ድረስ? አንቺ ሰው መጥቶ እንደዚህ ሆንኩኝ ስላልኩ የሴት ልጅ ጥቃት ተብሎ ዝም ብሎ ነው እንደ ፎቶ የሚለጠፈው? አንቺ እኮ እማቀሽ ከግራም ከቀኝም ያለን ሰው አዳምጠሽ አድርጎታል ወይ ያላደረገ የሚለውን ነገር አንደርስታንድ አድርገሽ አክሰፕት አድርገሽ ነው አይደል ፍርድ የምትሰጪው። ሲጀመር እየነገርኩሽ እኮ ነው ሊና የልጇን አባት ወደ እሷ ሲመጣ እንኳን የሚነግራት ፖሊስ ያላት ሰው ናት። አይደለም እኔ ሊናን አስፈራርቼ በእንደዚህ አይነት ደረጃ ልሄድ እየነገርኩሽ እኮ ነው። ሮማ ሲመጣ ፖሊሱ ደውሎ ሮማ መጥቷል የልጅሽ አባት ብሎ የሚነግር ፖሊስ ያላት ሰው ናት። ይሄ እኔ ከእሷ ጋር ብዙ የማያግባባን ነገር አለ። ነገርኩሽ። ሰው የምታሳምነው በማልቀስ ነው። ይሄ በማልቀስ በማለት እየየ በማለት ሰው ታሳምናለች። እኔ ደግሞ እንዲህ አልቃሻ ሰው ደግሞ አልወድም፣ ጥሎብኝ አልወድም። ይሄ አናቅም። እህቴም ድብና እርጋ ታውቃለች ምን እንደምሰራ። ሊናም ድብና እርጋ ታውቃለች ምን እንደምሰራ። አውቀው ነው የመጡት። ሊና ተመችቷት ጣፍጧት ስራ ቆማ እግሯን ሰቅላ ስትበላ ነበር። ልጇን 400 ብር የሹፌር እየከፈልኩ ነበር ትምህርት ቤት የምልክላት። ሞግዚት ሁሉ በ400 ብር ቀጥሬላታለሁ። ይሄ የኖረችው ህይወት ነው። ኖረች ድሎት ነው። ድሎት ደግሞ ሲጎል ሰው ያንገበግበዋል። እሺ ጥያቄው አሁን ለምን መጣች ታዲያ? እንደዛ ከሆነ አሁን አንተ እንዳልከው 2 ወሬ ነው ከጠፋው እስካሁን ለምን አልመጣችም? ዛሬ ለምን መጣች ትላለህ አንተ? ንገረን፣ ለምን መጣች ዛሬ? ለምን መጣች መሰለሽ? የመጣችበትን ምክንያት ልንገርሽ። በቃ እኔ ግልጹን ልንገርሽ። አባቷ ፎቶ የለጠፈው አልኩሽ። አባቷ ሌባ ነው፣ ይፈለጋል። ከስዊድን ሰዎች ከኤርትራዎች እና ከኢትዮጵያኖች ከስዊድን ዘርፎ የመጣ ነው። እዚህም መጥቶ ከጣሊያን ከሮማ ምናምን ዘርፎ ምናምን ብሎ ለጠፈ።
ከዛ ሳቄ መጥቶ 4 ዓመት ሙሉ እየሰረኩና እየዘረፉ በማመጣው ብር ነበር ስትበሉ ስትቀለቡ የነበረው ምናምን ብዬ ከአባትየው ጋር አንዳንድ ንግግር ጀመርን። ኦኬ ከዛ ስለና እናቷን ስትነኪባት ነርበስ ነው የምትሆነው ልጅቷ። ሆም ብዬ ነርበስ እንድትሆን ነው ያረኩት፣ ስለ እናቷ ያነሳሁት። ከዛ የእናቷን ስም ሳነሳ ከአባትየው ጋር አጋጣሚ እንደመደወል ነበር። ጠብቅ፣ በሌላ ሚዲያ ነው የምንሄደው፣ በእንትንም እንሄዳለን ወደ የሚል ገባማ መጡ ማለት ነው። እህቴ ለምትያት ደግሞ አሁን እንደዚህ መታ የሷ አጋዥ የምትሆነው እኔ በሌለውበት እናቴ ጋር ሄደው እኔን እንደሌለው አድርገው ቤቱን በራሳቸው ስም ከወንድሜ ጋር ሊያዞሩ ብለው። ኦኬ እየሰማሽኝ ነው? ይሄ ግን አልገባንም። ኢትዮጵያ እኔ በሌለሁበት እናቴን ውክልና እንዲሰጧት አድርገው ድራማ ሊጫወቱ ከወንድሜ ጋር አስበው እኔ እንደሌለው ገባ። ከወንድምህ ጋር ሳውዲ እጁን ከተቆረጠ ወንድምህ ጋር ኖ እጁን ከተቆረጠ ወንድሜ ጋር ሳይሆን ጀርመን ካለው ጋር። ኦኬ ጀርመን ካለው ጋር እናትህን አታለው ቤቱን በማን ስም ሊያዞሩት? እናቴን ወረቀት አጽፈው ምን ብለው የማይሆን ነገር ስታይ እናቴ ተጣሉ። ከእናቴ ጋር ተጣልታ ነው እየበረረች የመጣችው አሁን ማለት ነው። ማለት ወንድምክና የሊና እህት ማን? ወንድም አይደለም እህቴና ወንድሜ። እህትክና ወንድምክ እናትክን ሊዘርፏት ማለት በቃ ስም አዙረው ቤት እንሰራለን ምናምን ሊሉ ውክልናው በእነሱ ስም ሊያረጉ እኮ እናትክን በቁማ ሊዘርፏት ማለት ነው። ወንድምና እህት ሊዘርፏት ብዬ ማለት አልችልም። ለምን? ለቤቱም አሳቢ ስለሆነች ይሄ ግልጽ ነው። አሳቢ ከሆነች አሳቢ ናት። አሳቢ ካልሆነች ደግሞ ሀሳቢ ናት። ለቤቱ ካልሆነች አይደለችም። ይሄ ሀቁ ነው። እውነቱ ነው። በማን ስም ሊሆን ነበር ቤቱ? በወንድምህ ወይስ በሳራ? በሁለቱ ይሁን በሳራ ይሁን አላቅም። በማን ሊሆን እንደነበር አላቅም። ግን እኔ አንተና አውት ሊያረጉት የፈለጉት አሁን ገባ። አውት ሊያረጉኝ ስለፈለጉ ማለት ነው። እና ይሄን ድራማ ፈጥረው ሲመጡ እሷ ማውራትም አትፈልግም ከኔ ጋር። እንዲህ ነው፣ አዎ ተጎድታለች፣ እንዲህ ነው። ይሄ አሁን ነው መተጋገዝ የፈለጉት። መጀመሪያ መተጋገዝም መነካከትም መተያየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም። እኔ አላቅም ነበር፣ አባት አያቅም ነበር ምናምን የለም፣ ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም፣ እኔ ልከፍልላት፣ ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር ገባሽ? ዶክተሩ ጋር ወስዳን እኔም ተሰርቻለሁ። የወለደችበትን ፋት ለማስመጠጥ አይደለም፣ ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው እኮ። እኔ አስመጥጫለሁ እኮ አልኩሽ። ምንድን ነው ይሄ? እኮ የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር ዘገየብን። ሲዘገይ ሊና ይህን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን? ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አርጋዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አርጋዋለች። ግን እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለእኔ ማድረግ አትፈልግም ምናምን ብላ ጨዋ ሄዳ ተሰራች። ለምን ብር የለም ማለት? በአንተ በጣም ትሰራለህ። የ100,000 ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ይዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ስላልተሸጠ ነበር ጊዜ ስለሚፈልግ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ታይ ብያታለሁ። አይ ምናምን ብላ አረገች።
ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከሷ ጋር በጣም ጭቅጭቅ ሲበዛ ነገሮችም በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ ይሄ ወንድሜ ጋር ደውሎ ውጪ ዶክሜንት ስለሌለው ነው ምናምን ዶክሜንት አለኝ የውሸት ዶክሜንት አይደለም። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሽን ነምበሬ ምናምን ከነገርሽው በፐርሽን ነምበሬ ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ ያለህ ወይ? አዎ አይዲ ያለኝ። ፓስፖርቴ ስለጠፋ ነው ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው ማድረው ምናምን ብዬ ደውዬ አይደለም ወንድሜ ደውዬ ራሴ ቡክ አድርግልኝ አልኩት። ገባሽ? ይሄ አንድ ባለ ታክሲ ነበረ። ባለ ታክሲውን ላፕቶፑን ምናምን ቤቱ አሳድሮት ላፕቶፑን ምናምን ዘርፎት ሄደ። እኔ ባለ ታክሲው ራሱ ሀጅዬ ወንድሜ ምን ሆነ ነው ለእኔ ንገረኝ፣ ምን አጋጥሞ ነው የጠፋኸው ምናምን ብሎ የጻፈልኝም ቮይስ ምንድነው ሜሴጅ ልልክልሽ እችላለሁ። ልኮልኛል። ባለ ታክሲው የምትለው ማለት ነው። ይሄ ላፕቶፕም ሰርቅ የምልከሰከስ አይደለሁም። ላፕቶፕ አያስፈል እኔ ሲጀመር 50 ሺህ 100 ሺህ የለመድኩ ሰውዬ ለ1 ሺህ ለማይሞላ ለላፕቶፕ ምናምን ለምትለው ይሄ ድራማ ወሬ አያስፈልግም። ለእነሱ ላፕቶፕ ብርቅ ሊሆን ይችላል። ላፕቶፕ ለእኔ ብርቅ አይደለም። እህቴም ከስዊድን ስመጣ 5 ሞባይል ነበር ይቀርታና ማለት ነው። የገንዘቡ ጉዳይ ይኸውልህ፣ ያንተ ሌብነት ሌባ ነኝ ስራዬ ሌብነት ነው ብትል መብትህ ነው። እኛ ምንም ችግር የለብንም። እኛ ችግራችን እኔ እንደ ሴት ሌባ አይደለሁም፣ ኮሚሽን ነው የምሰራው እንደ ሴት። ምንም ይሁን ስራ እሺ፣ ምንም ይሁን ስራ ችግር የለብንም። የኔ ጥያቄ ለምን ደበደብካት ነው? ሌባ ነው የደበደባት ብለሃል አይደል? አዎ እኔ አልደበደብኳት። ቴንኪዩ። ሌባ ስንት ጊዜ ነው የደበደባት? አንድ ጊዜ። ኦኬ፣ ሁለት በተለያየ ጊዜ የተለያየ ቦታ አለኝ ፎቶ። ሀቡዬ ሌላም ጥያቄ እንድትጠይቅልኝ አንቺ ልጠይቅሽ። በተራ ባንድ እኔ ከዚች ጋር አልተኛው አልጋ ላይ የተኛሁት እኔ። ይሄ ይኸውልሽ አዳምጪ ልንገርሽ። እዛ አሁን የምትለቀው ፎቶ አሁን የለቀቅሽው ፎቶ ይህን ፎቶ ከተማ ሴንትሩም ሄዳ አንድ ግንባሯ ተመቶ ነው ሁለቱም እንደዚህ ያበጠው። በግንባሯ እንዲህ ከግርግድ አባቷ ያውቃል። ይኸውልሽ እኔ አባ የምትላቸው የምታቀርባቸው ሰው አለ። ይሄ ነው ሌባ የደበደባት፣ ያኛው አይደለም። አንደኛው እንደዚህ እኮ ለዚህኛው ነው ሌባ ደበደባት ብለህ መልስ ስጥ። ለዛኛው ምንድን ነው ምላሽ? ያኛውን ቀይርልኝ አሌክስ። ራሷ ናት የመታችው። ራሷን በራሷ ከግርግዳ ጋር አጋጭታ እንደዚህ ቦክስ ነው አየከው አይደል? ኧረ በስመ አብ አንቺ ይኸውልሽ አዳምጪ። ቦክስ ስላልሽው የሊና ፊት ቦክስ አለ። ሀቡ ለሀቡ ልጠይቃት ነው እንድጠይቃት። አቤት አሁን እሱ ሀቡዬ ስልክ ገብቶበት ይሆናል። እኔ ጥያቄውን ልጠይቅሽ። ስለተደበቀ ነው አይደለ? ለሰው ደውሎ ጎዳና ስለወጣ ሳይሆን በሱ አይዲ ሆቴል እንዳይያዝ ፖሊስ እንዳይዘው ነው አይደለ? ስልክ ተደውሎኝ ሳይሆን ሚዩት አታድርጉ ፕሊስ። እየጠየቀ ነበር እኮ እሱ የተደወለበት መስሎን እኮ ነው። ወደ ይሽልኛል ጥያቄው በሰው አይዲ ቡክ እንዲደረግለት ነው አይደለ? በሱ አይዲ ካደረገ ፖሊስ እንዳይዘው ነው አይደለ? በሰው ደውሎ ቡክ አድርጉልኝ ያለው እንጂ ጎዳና ወጥቶ አይደለም። እሱ እንዳለው ለምንድን ነው ከፖሊስ የሚሸሸው? አይደለም። በማንኛውም ሆቴል ስትሄጂ በር ላይ ስትገቢ ፓስፖርትሽን ወይ ዶክሜንትሽን ሰተሽ ነው አልጋ መያዝ የምትችይው። እንደሱ አይደለም። ኦኬ አይዲ አለ አይደል? ታዲያ ለምጣልሽ አስጨርሽኛለሽ። የትኛውም ሀገር ብትሄጂ በካሽ የሚቀበሉ ሆቴሎች አሉ፣ በካሽ የማይቀበሉ ሆቴሎች አሉ። እኔ አጋጣሚ ሆኖ ሆቴል አልቆ ስለነበረ ሚላኖ የማራቶን ውድድር የኦሎምፒክ ውድድር ስለነበረ አብዛኛው ሆቴሎች ሞልተው ነበረ። የለም ባጭሩ ሞልተው በካሽ መክፈል ስላልቻልኩኝ ወንድሜ በካሽ መክፈል ስለማይቻል ብዬ በካርድ ክፈልልኝ ብዬ ነግሬው አድርጓል። እኔ እሷ ማድረጓን ራሱ አሁን ነው የሰማሁት። ይህን ሁሉ ዜና አላቅም። እሷ እንደዚህ እንዳደረገች የማውቀው አሁን ነው። ስለዚህ ካሽ ብር ስለነበር ያስከው ኦንላይን እንዲከፈልልን ፈልገ ነው።
በካሽ አይቀበልም ነበር ሆቴሉ። ኦኬ የነገርኩሽ ነው። እሺ አሁንም ወደ ጥያቄ ልጠይቀው። አይ አንድ ሚኪ አንዴ ቆይ። እኔ ሞር ኢምፖርታንቱ ለኔ ያንተ አይዲ መኖር አለመኖር ያንተ ገንዘብ ከየት ታመጣለህ ሳይሆን የዚህች ልጅ መደብደብ ነው። አሁን እኔ ራሴን ሄጄ ከግድግዳ ጋር ባጋጭ ግንባሬ ነው የሚሰነጠቀው። አይኔ ውስጥ ግድግዳው እንደዚህ ውስጥ አይገባም። ይሄ አይኔ ዙሪያ ቦክስ ነው። እንደሱ አልነበረም የነበረው። አዳምጪኝ። ይኸውልሽ ግንባሯን እዚህ ጋር ተጋጭታ ይሄ ሙሉ እብጠቱ ወደፊቷ እንዲጠቁሮ ነው የገባው። እየነገርኩሽ ነው። እጇን እንዲህ ብትይዥው እጇ ይጠቁራል። ሀቢባ አንድ ነገር ልበል። ጡቷስ? እሺ ችግር የለም። የግንባሯ ወርዶ ነው ጡቷ ይበለሰው። እኔ ምንም አላውቅም። እኔ ነገርኩሽ እኮ እኔ ከመተዋት መተዋት አንድ ቤት እየኖራችሁ እንደዚህ ሆና ምን ሆነሽ ነው ጡትሽን አላልካትም? አባቷ ያውቃል። አሁን ከእሷ ጋር ሆኖ ካልሆነ በስተቀር አባቷ ያውቃል። አንቺ ልጅ አይደለሽም እያለ 50 ጊዜ ነው የሚያባርራት። በቃላት ስለሚጠርበው ነው፣ በቃላት ስለሚያታልለው ነው ትልሻለች። እዛ ብሔር ነው አይደለም። ገባኝ እኮ አባቷ የሚያውቀው ምኑን ነው ምን ሆና እንደሆነ ነው። ይሄንን አባቷ የሚያውቀው ራሷን በራሷ አጋጭታ እንደሆነ ያውቃል አባቷ። የግንባሯን ትገባን የጡቷስ? ኧረ እኔ ጡቷ ምን እንደሆነ እኔ ራሱ አላውቅም። እኔ እንደዚህ አይነት ይሄ ለምን አይነት ድራማ እንደተዘጋጀ ራሱ አላውቅም። አንድ ቤት እየኖራችሁ ጡቷ እንደዚህ ሆኖ ስታየው እንደ ባል ጡቷ እንደዚህ ሆኖ ስታየው ምን ሆነሽ ነው ብላ አልጠይቃትም? ኧረ በጣም በቀለም እንዲታረጊያለሽ ምናምን ብዬ በጣም ብዙ ነገር። እጇስ እንደዚህ አውራጣቷ የተሰበረውስ? እኔ አላውቅም። እዛ ብሔርን እኔ ይሄንን የማውቀው ነገር አይደለም። በቃ እኔ አላውቅም። ከመታወት መታወት እልሻለሁ እኮ አላውቅም ማለት እጇን ይኸውማ ይኸኛውን እንዴት ደበለዘ ደሜ ቋጠረው። ይሄ ይኸውልሽ ሀብዬ አንዴ ላቋርጥ። በጣም ቆይ ሀቢባ ስለዚህ ልምጣልሽ። ይሄኛው አሁን ያሳየችሽ ይሄ እጇ እንደዚህ የጠቆረው እንደዚህ ያበጠውና ፊቷ እንደዚህ ያበጠው ይሄ ያጋጨችው አይደለም። ይሄ ማለት የመኪናውን በር የኋላውን ከፍታ አስፋልት ላይ የፈረጠችበት ቀን ነው። ይሄ መሀል አስፋልት ላይ ሃይዌይ ላይ። ይሄን ደግሞ ራሷ ሳራ ይኸውልሽ ይሄን ደግሞ ራሷ ሳራ ከኋላ ቢኒያም ከሚባል ባለ ታክሲ ጋር ሆና ያየችውና ባይኗ ያየችውና ያ ኦኬ ሶሪ ይቅርታ እንግዲህ ሆቴል ነው ያለሁት። ኦኬ ሶሪ ሀጂ አንዴ ሳትወጣ አንዴ ሳሪ አንዴ ልጠይቀው። ሚኪ አንዴ ሳይወጣ አንዴ ሚኪ አይወጣም ገና ለሱ መች ወጣለሁ አይወጣም። ጠብቅ እኔ ከስራ ወጥቼ አለቃ ይኸውልሽ በር ላይ ቆሞ እየጮኸብኝ ነው። ስራ መግባት አለብኝ፣ ብዙ ኃላፊነት አለብኝ። አንድ ሁለት ነገር ልንገርሽና ከዛ እዚህ ሆናለሁ፣ ሰማሻለሁ፣ አዳምጣለሁ። አንደኛ ሊና ራሷን ትመታለች ምናምን ላለው እሱ እውነቱን ነው። ምክንያቱም ራሷን በጣም ነው የምታጋጨው፣ ከምንም ነገር ጋር ነው የምታላትመው። እኔ ራሱ ማአት ጊዜ ነው የሚይዛት። ፕሊስ ሚውት አድርጉ። እኔ ጠይቃታለሁ፣ እሱ አሌክስ እኔ ጠይቃታለሁ። አንዴ እሺ፣ እሱ ችግር የለም። ራሷን በጣም ነው የምታጋጨው። ራሷን በጣም ነው ከግድግዳ ጋር የምትመታው። ራሷን እንደቆረጠች ብቻ ነው ለኛ የነገረችን። ሳራ ራሷን እጇን እንደቆረጠች ነግራናለች። ከዛ ውጭ ግን ሁለተኛ ደግሞ ወንድሜ እዚህ መጥቶ ስላለው የራቆት ቤት ጭፈራ ምናምን ያለው ይኸውልሽ፣ እኔ ሁለታችንም ልጆች አሉን፣ ሁለታችንም ቤተሰብ ኃላፊ አስተዳዳሪዎች ነን። ጣሊያን ሀገር ራቆት ጭፈራ ቤት አንሰራም። የምንሰራው ስራ እኔ እና እሷ ያው እሷም ታውቃለች ኤሌጋንት ሆነን በስነ ስርዓት ልብስ ተለብሶ ምንም ስሩ አያገባንም። ጭፈራ ቤት ራቆት እንደምን ጭፈራ ቤት እኛ አንሰራም። ሳራ አዳምጪኝ፣ እኛ ምንም ብትሰሩ አይመለከተንም። ይሄ የግል ጉዳይ ነው። ቅድም እኔ አንድ ሬስቶራንት ነው የምትሰሩት ስልሽ አይ አይደለም ብለሽ ቦታውን መግለጽ አልፈለጋችሁም። ይሄ የእናንተ ፕራይቬት ላይፍ ነው፣ አይመለከተንም። ለምን መሰለሽ አዳምጪ፣ ኢቨንት የሚዘጋጅበት ቦታ ነው። ሰላምም እኛ ጋር ነው የሚሰራው፣ ሁሉም እኛ ጋር ነው የሚሰራው፣ አብረን ነው የምንሰራው። ኢቨንት የሚዘጋጅበት ነው። በጣም የታወቀ በጣም ትልልቅ ሰዎች፣ ጠበቆች፣ ዶክተሮች የሚመጡበት ተለብሶ የሚገባበት ማህድ አይነት ሰላም እኛ ጋር ነው የምትሰራው ያለችውን ያሽልኝ ሀቡዬ ዩኒፎርም ተለብሶ የሚሰራበት ኩል ሆነሽ የምትሰሪበት መሰረው ራቆት አይሰማም። ሰራ ራቆት አሁንስ ይሰማል? አዎ ሳርጂ የራቆት ምናምን ሀቡ ለምን መሰለሽ ይሄ ያነሳው ሴንሲቲቭ ነገር ነው ሀቢባ። ምክንያቱም እኔ ልጆች አሉኝ። እቺ ልጅ ምን አገባኝ? እሱ ሲያወራ አላስቆምሽውማ ሀቡዬ፣ እሱ ሲያወራ አላስቆምሽውም። እሺ የኔ ጥያቄ ሰላምም እኛ ጋር ነው የምትሰራው ብለሻል፣ ግን ሰላምን አላውቃትም ቁጥሯንም አላውቀውም ብለሽኛል ቅድም። ለምን ለሰላም ዳይሬክት አሁን ነው እኮ የመጣችው። አዳምጪኝ። እኔ በመሀል ስራ ቁሜ ነበር እዚህ ቤት ማለት ነው። ስራ ቁሜ በመሀል
እሷ መታ ስራ እንደጀመረች እኔ ደግሞ አቆምኩ። እሷ መታ ስራ እንደጀመረች እኔ አቆምኩኝ። ከዛ ተመልሼ ድጋሚ ከኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ አሁን ነው የጀመርኩትኝ። ላይክ አንድ ወርም አልሞላኝም አሁን ስጀምር ማለት ነው ስራ 1 ወር ከምናምን በማል አቋርጣለሁ፣ አቆማለሁ፣ እመጣለሁ፣ መለሳለሁ፣ ሄዳለሁ፣ መለሳለሁ። ገባሽ? ሶ አሁን ነው የጀመረችው እሷ ተመልሳ መታ ማለት ነው። ሰላም ማለት ነው። ያው ምንም ያን ያህል መሄድ ስላላስፈለገ ነው እንጂ እሷ ትሰራለች ለማለት ምንም ትርጉም የእሷ እዚህ መስራት ከኛ ጋር ምክንያቱም እሷን በምፈልግበት ሰዓት እኔ እነሱ ጋር አልሰራም ነበረ። ገባሽ? ወጥቼ ነበረ። እሷም ስራ አቁማ ነበር ሌላም ለረጅም ጊዜ ማለት አሁን ነው የተመለሰችው። ገባሽ? እኔም አሁን ነው ወንድሜ ማግኘት ትችይ ነበር እሷን እዛ ሄደሽ ኖ አልችልም ነበረ። ለምን መሰለሽ? እኔ አቁም ያለው ስራ ካለቃይ ጋር ጣልቼ እኔ አቁም ያለው እነሱ ተመልሰው መጥተው ሲሰሩ እኔ አልነበርኩማ ከነሱ ጋር። አሁን ነው የተመለስኩት። አሁን በቅርብ ላይክ 1 ወርም አልሞላኝም። 1 ወር እንበለው ከረመዳን በፊት አሁን ነው የተመለስኩት። ገባሽ? ሀጂ በሄደበት ሰዓት እኔ ሰላምን በምፈልግበት ሰዓት እኔ እዛ ስራ አልሰራም ነበረ። ኦኬ ተረዳሽኝ? አሁን ሳራ አትስሪ እንጂ እሷ ማግኘት ከፈለግሽ ስትወጣ ጠብቀሽ ማውራት ትችይ ነበረ። አስቢ፣ ስራ የምንገባው ከምሽቱ 2 ሰዓት ነው። እኔ ደግሞ ሌላ ቦታ ስራ አለኝ። ስራ ቦታ ደግሞ ካለቃዬ ጋር ተጣልቼ ስለሆነ የወጣሁት እዛ የሚሰሩት ግን ስልካቸውን ታውቂያለሽ። አንዳቸውን ግን ስልካቸውን ታውቂያለሽ። ደወልኩ እኮ በእነሱ እኮ ነው መጀመሪያማ የሊና አባት ጋር ከመሄዴ በፊት ኢትዮጵያኖች ጋር ከመሄዴ በፊት ስራ ቦታ ቅድም እኮ ሳወራ አልሰማሽኝም እንጂ እኔና ሰላምን የምታቀን በስራ ቦታ ነጭ ነበረች። ሀቡ ሰምተሽኛል? ሪከርዱን አውጪና አሰሚያት። የምታቀን ነጭ ሁሉ ነበረች። እሷን ሁሉ አገናኘኝ ብያት ነበረ። እንደተመለሰች ስለሰማሁኝ ስራ እንደጀመረች ስለሰማሁኝ እኔ የምሰራበት ቦታ እንደምሰራ ስለማቅ በነጯ ነበር ሄድኩትኝ። አብራኝ በምትሰራው ጣሊያናዊ ማለት ነው። ጣሊያን ሲሆን የሌላ ሀገር ዜጋ ናት፣ ግን ነጭ ማለት ነው፣ አበሻ ያልሆነች። አገናኘኝ ሰላምን ወንድሜ እቃ። እሱን ደግሞ ሜሴጅ ለሀቡ ልክላታለሁ። በጣሊያንኛ ነው አስተርጉሚው። ጉግል ላይ ሜሴጅ ነው እንደ ቮይስ ነው እንደውም የላኩላት። ማስተርጎም ትችያለሽ ሀቡ። ማስተርጎም ትችያለሽ። መጀመሪያ ማንም አበሻ ጋር ከመሄዴ በፊት ነጯ ጋር ነው የሄድኩትኝ። ሰላምን ቀስ ብለሽ ከሊና ተደብቀሽ ደውይልኝ በያት ብዬ ቮይስ ላኩላት ማለት ነው። ይሄን እንደሰማው የወንድሜን ካመቻቸው በኋላ ማለት ነው። አሁን እሱ የሚያወራው እንደዚህ ራቆት ጭፈራ። ከዛ እሷ አላገኝሽም ነግሬያታለሁ አለችኝ። እቺ ፈረንጇ ማለት ነው። ነግሬያታለሁ ምን ላርግ፣ መልስ ካልሰጠችሽ በቃ ተያት፣ የራሷ ጉዳይ ነው። አንቺ ሳራ ወንድሜ አይደለም ብለሻል። እናቴን ጠይቄት ወንድምሽ አይደለም ብለኛለች ብለሻል። እሱ ልጠይቀው ያውቃል ወንድምሽ። ሀቡ አንዴ ልጠይቅ ፕሊዝ። እስካሁን እኮ የሳሪና የሊና ምን አይነት ስራ ሳራና ሊና ምን ይሰራሉ? አይደለም እኛ እዚህ የተሰበሰበው የሰሩት ለራሳቸው ይወጣው የፈለጉት መስራት ይችላሉ። አንዴ ጭፈራ ቤት አንሰራ። ሳሪ አንዴ ልጠይቀው ሀጂ አንቺን አይደለም ሀጂን መጠየቅ ስለፈለኩኝ ነው። እኔ ሀጂ እስካሁን ምንም አልነካው። ቶፒክ መቀየር አንፈልግም እኛ። ጉዳያችን እናንተ ናችሁ ምንድን ነው? አይደለም ስለ ሀጂ ነው። ኦኬ ማሰማት አልነበረብሽማ። እሱን ሲያወራ እኮ ማስቆም ነበረብሽ። ሳሪ በጣም አንዴ ማለት ነበረብሽ። አንዴ ልጠይቀው። ሀቡዬ ሊናን ምንም አልነካዋትም እስካሁን ብለዋል አይደለ? ኦኬ አሁንም ከፖሊስ ይሁን ከህግም እየሸሸ ነው። እህቱም ራሱ ምስክር ነው። ሆቴል ተይዞ እየተደበቀ ነው እየኖረ ያለው። እሱም እና እስካሁን እንዲያውም የፖሊስ መጥሪያ አላት ሊና። እስካሁን እንኳን የመጥሪያ ፖሊስ እንኳን አልተቀበለም። እንዲያውም በዚህ አሪፍ አጋጣሚ ነው 10 ሺህ እያለ ቪዲዮ ከፍታ መጥሪያውን ብታሳየው። እስካሁን እየሸሸ ነው፣ አልተቀበላትም። የመጥሪያ አላት ልታሳየን ትችላለች። ለምን ትሸሻለህ አንተ? ህግ አውቀውንክም ለምን ፖሊስ አትቀርብ ታዲያ? የተከሳል ለምንድን ነው የምትጠፋው ታዲያ? ኦኬ ልምጣልህ፣ ልመልስልህ ለሱ መልስ ለሱ አሁን ላልከው መልስ ልመልስልህ። ሲጀምር እኔ አልተከሰስኩም ነበረ። ሶሪ ሀጂ አንዴ ልጨማ አንዴ ሶሪ አብረን በዛው ትመልሳለህ። ሌላ ደግሞ አለ ሀቡ እንዳይበዛብኝ ልመልስልህ። ሀቡ እኔ እነግርሃለሁ ሀጂ ሁሉንም በአንዴ ትመልሰዋለህ። እኔ አልችልም፣ አይምሮ የመያዝ ስለማይችል ቀስ እያልኩ ነው የምመልስልህ። ስለተናገርክ ሳይሆን ቀስ እያልክ እሺ። ሌላም ደግሞ ሀቡዬ አይደል ነው ሌላ ቀን ፕሮግራም ትይዝ ተሆነ አላውቅም፣ ሰርቄ አላውቅም። እኔም ኮሚሽን ነው የምሰራው እያለ ነው እስካሁን። ግን ከታች እኔም እየደወሉ
የተሰረቁ አሉ። እንዲያው አር ነው ሌላ ቀን ፕሮግራም ይዛል አላለም እኮ የምሰራውን ስራ ሁሉ የሚያውቃሉ። ጥሟቸው አሁን እየበሉ ነው ያለውት ነው ያለው። ያጭበርበራቸዋል። እኔ ማቃ ሚኪ አንድ ነገር ነገር አንተ አሜሪካ ምን ታርገው እኔ ልጨርስና ከዛ ታወራለህ። ባለ ጉዳይ አይደለም ሀቢባ፣ ባለ ጉዳይ ያልሆነ ሰው ሚኪ አንዴ አይደለም ባለ ጉዳይ ካልሆነ እኔ ከባለ ጉዳይ ጋር ዋን ባይ ዋን አንቺ መብትሽ ነው። መልስና ከዛ ሌላ ጥያቄ ይጠይቃል። መጀመሪያው ጥያቄ ሚኪ እንዲጠይቀኝ አልፈልግም። አንድ ሚኪና ኤሊና ምናምን ብለሽ የጻፍሻት እንዲጠይቁኝ አልፈልግም። ለምን የራሷ ሰዎች ስለሆኑ አልፈልግም። 4 ነጥብ አለቀ። እኔ ነኝ የቤቷ ባለቤት፣ እኔ እጠይቅሃለሁ። መብትሽ ነው። አንቺማ ምንም ጥያቄ ብትጠይቀኝ እመልስልሻለሁ። አንድ ነገር ልንገርሽ። እሺ ለምን አልተከሰሰም? ሲጀመር ስለ አንድ ህግ ልንገርሽ። ህግ ሄደሽ ስትከሺ እውነተኛነት ካለው ማስረጃ ካለሽ መጥሪያ አይሰጥሽም። መጥሪያ አይሰጥም ህግ መጥሪያ ሳይሆን የሚሰጠው ያለሽበት ቦታ ድረስ ሄዶ አንጠልጥሎ ነው የሚያመጣሽ። ገባሽ? በህግ የምፈለግ በፖሊስ የምፈለግ ሰው ከሆንኩኝ ባስት ቆርጭም እኮ ኬላ አለ። ኬላ አልፈሽ ዶክሜንትሽ ታይቶ ነው የምታልፊው። ይሄ በተመሳሳይ ምናምን ላሉት ፎቶ አለ። መቼስ በተመሳሳይ መታወቂያ ላደርግ እችላለሁ፣ ፎቶዬን ግን መቀየር አልችልም። ገባሽ? የምጠቀመው ነው ትክክለኛ ስሜም ሙባረክ ነው። ስዊድን ውስጥ ማንም ነው የሚያውቀው። በተጨበረበረ ዶክሜንት ሙባረክ በሚል ምናምን ነው የለም። ሙባረክ አብዱ አሊ ይላል ስሜ። ስም ከናባት ከናያቴ ልንገራቸው በዚህ አጋጣሚ ስሜ የተቀየረ አይደለም፣ የተጨበረበረ አይደለም። ገብቶሻል? ስለዚህ አንድ ሰው የሆነ ነገር ውስጥ ወዶ ከገባ በኋላ ዘሎ በሌለ ባለ ምክንያት የሰው ስም ለማጥፋት መሯሯጥ የለበትም። በቃ አሁን የመጣችው ይሄን ሁሉ ድራማ መታኝ አንዴ ላቋርጥክ ነው ሀቡ ወርሚኒት ብሮ አንዴ ትቀጥላለህ። ሀቡ የላኩልሽን 2 ሚኒት ቮይስ አለች፣ ላውድ አድርገሽ ክፈቻት። እሱ እሺ እና ስለዚህ ታዲያ ለምን ታዲያ ሸሸክ? አሁን ተደብቀት ነው ያለከው አይደል? አልሸሸውም ተደብቄ ሳይሆን ያለሁት በቃ ወደ ሀገር መመለስ ስላለብኝ ተመለስኩ። የምን መሸሸግ ነው? የት ነው የሚሸሸገው? እና የት እንዳለ መናገር አትችልም እንዴ? ወንጀለኛ ካልሆንክ የት ነው ያለው? ንገራቸው። ሆቴሉ ሀገር አንድ ነገር ልንገርህ ሚኪ፣ አንድ ነገር ልንገርህ ሚኪ፣ እሺ ቆይ አንዴ ከመክፈትሽ በፊት ሀቡ ይሄኛው የሰላም ቮይስ ነው። ገባሻ? እንደ ደበደባት ደግሞ መጥቼ ለመመስከር እችላለሁ፣ መልስ ለመስጠት እችላለሁ ብላለች ሰላም። ገባሻ? አሰሚውና ሰው እኮ ከሆነ እንዴት ነው ምስክር ማለት ሰው ነው እንዴ? ቆይ አንድ ነገር እስቲ ልምጣለ። ጣሊያን ሀገር ካሜራ የለም ምን የለም፣ ሁሉም ቦታ ካሜራ አለ። የተላላኮ ቮይስ አለ። ለምን ደበደብካት ሲል ይቅርታ እኔ እንደዚህ ማድረግ ፈልጌ ኦኬ፣ ችግር የለውም። አሰሚው ቮይስ ላኪላቸው ሊናሱ እናት የምትመጣው ቮይሷን ይዛ ስልኳን ይዛ አሁን ስራ ላይ ስለሆነች ነው። አንዷን ቮይስ ልካልኛለች ለሱ የሰጠችው መልስ። ኦኬ፣ እሱ ይከፈል። ከስራዬ ወጥቼ ነው ያወራሁሽ። እሷም እንደኔ ወታ እንዳታስፈቅዳ ወታ ማውራት ትችላለች። መጣለች ሳራ ምን ታርጊ? ሊከፍት ነው ቮይስ መሰለህ። ታውቃለህ እኔ ከመጀመሪያው ቀን ነግሬሃለሁ ሀጂ። ምን ልልክ መሰለህ? ታውቃለህ እኔ ከመጀመሪያው ቀን ነግሬሃለሁ። በመሀላችሁ የመግባት ፕሮግራም የለኝም። የእናንተን ችግራችሁን ተነጋግራችሁ ፍቱ። እሱ ነገር ውስጥ መግባት አልፈልግም ብያለሁ። ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው ሀጂ። ልቤ በጣም ይህንን ልንገር ብዬ ነው። ምን እንደተፈጠረ፣ ምን እንዳሳሳተ፣ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ፣ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና። ታውቃለህ፣ ተመልሳ እዛ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተነ ጥፋተኛ እሷን ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ
በጣም ነው ያዘንኩት። ልቤ የተመታው በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው። ምን ልልክ እንደምችል አላውቅም። በጣም ነው ያዘንኩት እንደዚህ መሆኗ። በቃ እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ብታይ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት፣ ግን የወንድማዊነት ካለን ቅርርብ የውስጤ ልንገርህ ብዬ ነው። በጣም ልቤ ነው የተሰበረው እንደዚህ ስላየዋት ሊናን። በጣም በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ ኦኬ። ይሄ ቮይስ የተላከው መቼ ነው? ቀኑን የሚያሳይ ስክሪን ሪከርድ ብትልኩልኝ። ኦኬ። ቀኑን የሚያሳይ ስክሪን ሪከርድ በትልቁ ራሷ መጥታ እንትን ትላለች። አሁን እሱ በአካል ሀጂ ሳታገኘው እኔ ሳልነግራት ራሴን ደብቄ ነው። እሷ ስትመጣ ወይ ቪዲዮ አብርታ ቀኑን እያሳየች ታሰማናለች። ቮይስ ይሄ እኔ መናገር የጀመርኩበት ቀን ነው። ከዛ በፊት ያለውን ነገር ደብቄ ነው። አታውቅም፣ እሷ ማንም አያውቅም። አይደለም በቪዲዮ ሳያት ምናምን ያለችው ያየችሽ ልኬ ሆስፒታል ገብቼ እሱ ሳይመጣብኝ ሆስፒታል ስለሆንኩ ያለሁት መላክ እችላለሁ። ያኔ እድሉ ነበረኝ። ያኔ አታስታውሽም? የላክሽበት ልኬላት አለው ለአሞራው ላክላት። እስቲ ላክልኝ አሌክስ ቀኑን ቮይሱ የተላከበት ቀን ስክሪን ሪከርድ ከዋትሳፕ ላይ ስክሪን ሪከርድ ቀን እኮ ያሳያል። ቮይሱ የተላከበት ቀን ሰው መቼ ነው? ሰላም ቮይስ ሪከርዱን ወደ ሀጂ የላከችው የሚለውን ለማየት እሺ። ሀጂ ይህን ቮይስ ሰላም ልካለሃለች ላንተ? ሀጂ አላከችልኝም። ለእኔ የላከችልኝ ነገር የለም። ከየት የመጣ እንደሆነ ራሱ ማውቀው ነገር የለም። ሶሪ ልክልሻለሁ። አንዴ ተሳስቼ አሳየኝ። ችግር የለም አሳየኝ። ላክልኝ ቀኑ ስክሪን ሪከርድ ነው። እሺ ስክሪንሾት ከሆነማ እንዴት ይታወቃል? ራሱ ቮይሱ መሆኑን ስክሪን ሪከርድ ነው እንደሆነ ያለበት ትመጣለች። ላይክ 2 ደቂቃ ከ12 ሚኒት ነች። አንደኛ ነገር ሀቡ ላይክ 28 አይ ቲንክ እሱ 2 ደቂቃ ከ12 ሰከንድ ነው። ግን ሌላም 2 ደቂቃ ከ12 ሰከንድ ሊሆን ስለሚችል እኛ ጥርት ያለ ነገር ስለምንፈልግ እቺም ላኪላትና ራሷ ሊናዬ ለአሁን ሪከርድ አርጋ ትላክልሽ እስክትመጣ ድረስ። አዎ ስክሪን ሪከርድ አርጋ ትላክልሽ። ንገሪያት፣ ደውይላት አንዴ ተቸገሪልኝ በያት። ንገራት አሌክስ እና የእሱንም መልስ መስማት ፈልጋለሁ። ያመነበት እንደመታሽ ያመነበት የተጸጸተበት ምናምን ብታሳይም እኮ ብትልክ ራሱ የተጻጻፉ ነው ልልሽ ይችላል። ምክንያቱም ራሷ መንደቅ ላይ የመታችው ቮይስ ነው የምንፈልገው እንዴ? ጽሁፍ እኮ አይደለም ቮይስ። እሷ በቮይስ አያወራችሁ፣ እሱም በቮይስ ነው የሚመልስላት አይደል? ስለዚህ ቮይስ እንፈልጋለን። ሀጂ እየጠበቅን ነው መልስክን። አንደኛ ህጋዊ ከሆንክ ክስ ከሌለብክ ለምን ሸሽተህ ወደ ስዊድን ሄድክ? ሁለተኛ ልጁ የማሳመንና የውሸት ሃይ ሌቭል ነው። በቃ ላይክ ማንም የሚችለው የለም። አሁንም መድከም በቃ ሚኪ አውርድ ካለው መናገር ሲኖር ስለሆነ እንደዚህ የሚያንጨረጭረው ውሽማዋ ስለሆነ ያንጨረጭረዋል። የታወቀ ነው። እኔ አታውሪም ከእሱ ጋር ስለምከለክላት ያሳብደዋል። አይፈረድበትም። እሱ እንደዚህ ቢሆን አይገርመኝም። ውሽማዋ ለመሆኑ ማስረጃ አለ? ይፈልጋታል። ምን ሀጂ ወንድሜ ግን እሱ ባለትዳር ነው። እሺ ባለትዳር ነው። ማርያምን ባለትዳር ነው። ባለትዳር ሆኖ ችግር የለውም። ማስረጃ ያለ ማስረጃ ምንም ነገር ማውራት አይቻልም። አሌክስ አንተ እዚህ ውስጥ ምንም የምታውቀው ነገር የለም። እኛ የምንተዋወቀው በጣም የብዙ ጊዜ ነን። ኦኬ አንተ አሁን ነው አታውቅም። አንተ ሰብአዊነት ተሰምቶ የተላከልህን ፎቶ ይዘህ መጣ አደረክ። ይሄን ነው አንተ እውነታ ነው የምታውቀው። ሚኪን የትም አታውቀውም። አንተ የምታውቀው እኔን ብቻ ነው። ሚኪ የኔ ጓደኛ እንደሆነ ነው የምታውቀው። የእሱ ጓደኛ መሆን አትችልም። ሚውት አድርጊልኝ። እሺ እየጠየቅኩ ያለሁት አንተ ለምን ከፖሊስ ሸሽተህ ወደ ስዊድን ሄድክ? አንደኛ። ሁለተኛ
አልሸሸሁም። አዳምጪኝ፣ አንድ ነገር ልንገርሽ። ስለምን መሸሸት ነው የምታወሩ ያለሽው? ፊት ለፊት ና ሀቢብ፣ አንድ ነገር ልምጣልሽ። እኔ ቆይልሽ ስሄድ በህጋዊ ነው የሄድኩት አለ። በአጠገቧ እያየች ነው ትቻት ሄድኩት። እንዴት እንዲህ ትተኸኝ ትሄዳለህ ብላ ደምን ባያለቀሰች ነው ትቻት ሄድኩት። ስላልፈለግኳት ትቻት ሄድኩኝ። ስሄድ ለምን አትከስም ነበረ? ከመሄዴ በፊት ለምን ክስ አትከስም ነበረ? ሀቅ ካላት የት ነበረች እስከ ዛሬ ድረስ? ይሄ ሁሉ ምደበድባት ከሆነ ህግ ባለበት ሀገር ኢሮፕ አይደለም። እኔ ልንገርሽ አይደለም እኔ አሉ የሚባሉ ማፊያዎች እንኳን ዓለም ላይ ከህግ በላይ ሆነው አያውቁ። እኔ ማን ነኝ? አዲስ አበባ እኔ ማን ኖሮኝ ነው? ማን ጫላ ወይንም አባዱላ አጎቴ ናቸው አባቴ ነው እህቶቿን ብዬ ማስፈራራት? የሌለ ድራማ ለምን ያስፈልጋል? ማን ስለሆኑ ነው እህቶቿን ማስፈራራው? እኔ ማን ነኝ? ያው ቅድምም በእህቶቼ እያስፈራራኝ ነው ስትል እኔ ፎቶውን እለጥፍለታለሁ ከቮይሱ ጋር አጸያፊ ቃላት አባትሽን ሲናገር ያለውን ቮይስ አብሬ ከፎቶ ጋር እለጥፍለታለሁ። እስቲ ወንድ ከሆነ የኔን እህቶችን እኔ የአብነት ልጅ ነኝ፣ አዲስ አበባ ሄዶ አብነት ብሎ ጠይቁ የኔን ቤተሰብ ይንካልብካለሁ ብዬ ብያታለሁ። በዚህ አላምንም፣ ግን ሌላ ነገር ይኖራል። የለም እናቴ ትሙት ምንም ነገር የለም። ምንም ነገር ስለሌለ የራቁት ቪዲዮ አባቷ ኧረ በእናትህ ይኸውልሽ አባትየው ነው ያልኩት። እኔም ያለኝም ቪዲዮ ምናምን ለጥፍ ምናምን አልኩት። ምንም ቪዲዮ የለም። ቪዲዮ አለ አብረን ሆነ እንደለጠፍከው ነው ያልከው። ልድገምልህ ቮይስ ፎቶ እንደለጠፍከው እኔ የልጅክን ራቁት ቪዲዮ እለጥፋለሁ አልኩ። አባቷ ይኸውልሽ አዳምጪኝ ብዬዋለሁ፣ ግን አይደለም ቪዲዮ ምንም የለኝም። ለመሰለሽ ስልኬን ሲጀመር ፓስወርዱን ታውቀዋለች። በገባው በወጣው ቁጥር ነው የምትመረምረው። ይሄ ምንም ውሸት አይደለም። ትመረምረዋለች ነው የምነግርሽ። ይሄ ሙሉ አንዴ እኔ እወጣለሁ። ከዛ ላንቺ ነው ላንቺ ጥያቄ ምናምን እሺ ሀጂ የራቁት ቪዲዮ ስልኬን ሁሌ ተበረብራለች። የለኝም ካልክ ታዲያ ለአባትየው የልጅክን የራቁት ቪዲዮ ነው ፖስትልህ ብለክ እሱ አባቷ ፎቶክን ፌስቡክ ላይ ሌባ ነው ይፈለጋል ብሎ ስለፖሰተ አንተ ደግሞ ለአባትየው ሜሴንጀር ላይ የመለስክለት ምላሽ አንተ ፎቶ የፖስተከው እኔ የልጅክን የራቁት ፎቶ የታም ተተክ የለኝም እናቴ ምንም ፎቶ የለኝም። ለጥፍ ያለው ፎቶ ፌስቡክ ላይ ግን የለጠፍኩት ፎቶ ኖርማል ፎቶ እኔና እሷ አብረን ያለነውን ፎቶ ነው የለቀኩት ፌስቡክ ላይ። ገብቶሻል? የልጇም አባት እንዲትቷት ሲሄድ ነው ሌባ ነው ኮንቴነር 2 ኮንቴነር በላኝ አንቆ ሊገለኝ ሲል ሊመታኝ ሲል ነው በፖሊስ ያራኩት ምናምን ያለችው። ትቶሽ ሄደን ሰው በሙሉ ቀጠቀጠኝ፣ ደበደበኝ። እንዴ ሴት አይደለች እንዴ ህግ ያለበት ሀገር ያ ሁሉ ቤተሰብ እያላት። አባቷ ማለት እኮ ስሚ አባቷ የትግራይ ኮሚኒቲ ምናምን ኃላፊ ነው። በጣም በማህበር የተደራጁ በጣም የሚታወቅ ሰው ነው። በየትኛው ፐርፐዝ ነው ልጁ ተነክታ ወይንም እንደዚህ ያስፈራሯትን የምኖረው? ለምን ድራማ ይሰራል? በየትኛው በኩል ነው? እሷ የምትኖርበት ሀገር ላይ መጥቼ ነው እኔ ማስፈራራት? ከስዊድን መጥቼ ያውም ዶክሜንቴ ጠፍቶ እኔ ስዊድን መመለስ ሳልፈልግ ቁጭ ብዬ እያለሁኝ ነው በዚህ ደረጃ የምሄደው ከእሷ ጋር? ሀቢባ የእሷ ቅናት በቃ ከአቅም በላይ ስለሆነ የቅናት መንፈሷ በጣም ነው የምትቀናው። ይሄ በየባሩ እዛ ጣሊያን ያለ ባር ማንም ነው የሚያውቀው የምታረገውን ስተት የምታጠፋውን ጥፋት። የትኛውን ባር መሄድ አትችልም። ከቤቷ መውጣት ስላልፈለገች ሳይሆን ስለማያስገቧት፣ በጣም ስለምትጣላ፣ በጣም ስለምትበጠብጥ ማስገባት አይፈልጉም። በየባሩ ነው የምነግርሽ። ስትጠጣ በጣም ትልቅ አብሾ ነው ያለባት። ስትጠጣ በጣም ትልቅ አብሾ አለባት። ስትጠጣ በጣም ስለምትበጠብጥ፣ በጣም ስለምትጣላ ሮማ ካሉት ሴቶች ጋር ከማን ነው ጋር ያልተነካካችው? ጨርሳለች። ተነካክታ ይሄን ሁሉ ቪዲዮ ሲለቁ ሳምንት ሆኖታል። አባቷ ሲለቅ ቪዲዮ ለምን ሀቅ ካላት የሮማ ሰው ኮሜንት አልጻፈላትም? ቆይ አዳምጪ ሀጂ። አይደለም ሌላ የደረሰኝ አሁን እዚህ ጋር የተላከልኝ ነገር ስላለ ልንገርህ። አንተ የራቁት ቪዲዮ የለኝም ብለሃል አይደለ? የለኝም